የቀብር ስርዓት አስፈጻሚ የካፒቴኑ ሴት ልጅ እና ሌሎችም ከሚገኙበት መጽሐፍ ውስጥ በደራሲ አሌክሳንደር ፑሽኪን ትርጉም መለሰ ጥላውን። የቀብር አስፈጻሚው የቀብር ስርዓት አስፈጻሚው አሪያን ፕሮኮሮቭ የመጨረሻውን የቤት ቁሳቁሱን በሬሳ ማጓጓዣ ሰረገላ ላይ ጭኗል። ሁለት ከሲታ አገኘዎች በአስማንያ ከተሰኘው መንደር ተነስተው እርሱ ከነቤተሰቡ ወደ ተዛወረበት ወደ ኒኪስቲኪያ ጎዳና ለአራተኛ ጊዜ በማዝገም ላይ ናቸው። አሪያን ሱቁን ቆልፎ ቤቱ የሚከራይ ወይም የሚሸጥ መሆኑን የሚገልጽ ማስታወቂያ ደጃፉ ላይ ካንጠለጠለበት በኋላ ወደ አዲሱ መኖሪያው በእግሩ ሄደ። እንደደረሰም ለብዙ ጊዜ ይመኘው የነበረውንና ከፍ ያለ ገንዘብ ከስክሶ የገዛውን ቤት ቢጫ ግድግዳ ሲመለከት የተመኘውን ያለ የሚያስደስት ሆኖ አላገኘውም። ገና ያልተላመደውን ቅጥረ ግቢ አቋርጦ ወደ አዲሱ ቤቱ ገባ ሲል ዕቃዎቹ ተዝረክርከውና ተመሰቃቅለው በማየቱ 18 ዓመት ሙሉ ደንብና ስርዓት የሰፈነባት የቀድሞዋ ደሳሳ ጎጆውን አፈቀችው። ሁለቱን ሴት ልጆቹንና ገረዱን በስንፍናቸው ከገጸጻቸው በኋላ አብሯቸው ማስተካከል ጀመረ። ቤቱ ወዲያውኑ መልክ አገኘ። የመላእክት ምስሎች መደርደሪያው፣ ቁም ሳጥኑ፣ የብፌ ዕቃው፣ ጠረጴዛው፣ ድንክ አልጋውና ትልቁ አልጋው በስተጀርባ ባለው ክፍል ውስጥ ስፍራቸውን ያዙ። የተቀሩት ንብረቶቹ ማለትም በቀለምና በመጠን የተለያዩ የሬሳ ሳጥኖች፣ የሐዘን ልብሶችና ባርኔጣዎች፣ ካፖርቶችና ችቦዎች በወጥ ቤትና በእንግዳ መቀበያው ክፍል ተከመሩ። በሁለት ጥቃቅን ክንፎቹ የሚበር ችቦ ዘቅዝቆ የያዘና እንደ ፍቅር አምላክ የሚታይ የድንቡሼ ልጅ ምስል ቢሮ መግቢያ ላይ አንጠልጥሎ ከግርጌውም ልሙጥና ባለቀለም የሬሳ ሳጥኖች እንሸጣለን፣ እናስጌጣለን፣ እናከራያለን፣ እንጠግናለን የሚሉ ቃላትን አሰፈረ። ሴት ልጆቹ ወደ መኝታ ክፍላቸው ሲገቡ አሪያን ቤቱን ተዘዋውሮ ከቃኘ በኋላ መስኮቱ አጠገብ ተቀምጦ ሻይ እንዲፈላለት አዘዘ። ሼክስፒርና ሰር ወልተር ስኮት የቀብር ስርዓት አስፈጻሚዎችን እንደ ተካዦች ሳይሆን በተቃራኒው እንደ ቀልደኞችና ጦልጧሎች እየሳሉ የሰዎችን ግንዛቤ እንደለወጡ ጥንቁቁ አንባቢ የሚያውቀው ነው። ይህ ጽሑፍ ግን ሐቁን ተመርኩዞ የእነርሱን ምሳሌነት ወደ ጎን በመተው በዚህ ታሪክ ውስጥ የቀረበውን የቀብር ስርዓት አስፈጻሚ ባህሪ ከሚዘገንን ስራው ጋር ለማዛመድ ይሞክራል። አሪያን ፕሮኮሮቭ ግንባሩ የማይፈታ ጨጋጋ ሰው ነው። አፉ የሚከፈተው አልፎ አልፎ ሴት ልጆቹ ስራ ፈተው አላፊ አግዳሚውን በመስኮት ሲመለከቱ ባያቸው ጊዜ ሲቆጣ ወይም የሬሳ ሳጥን ሊገዙ የሚመጡ ደንበኞችን ድሆች የሆኑ ሀብታሞች ለአገልግሎቱ ከፍ ያለ ዋጋ ሲጠይቅ ነው። አሪያን መስኮቱ አጠገብ ተቀምጦ ለሰባተኛ ጊዜ በፍንጃል ያስቀዳውን ሻይ ፉት እያለ እንደተለመደው በሐዘንና በትካዜ ተውጦ ያስባል። ባለፈው ሳምንት የአንድ በጡረታ የተገለለ ብርጋዴር ስርዓተ ቀብር በተፈጸመበት ዕለት ለቀስተኞቹን ያበሰበሰ ከባድ ዝናብ ትዝ አለው። በዚያ ሳቢያ የብዙ ሰዎች ልብስ ቀለሙ እንደለቀቀና የብዙዎቹን ባርኔጣ እንደተጨራመተ አስታወሰ። የአዶፍ በመጋዘኑ ውስጥ ያከማቸውንም የከፈን ጨርቅ ስላበላሸበት ብዙ ወጪ እንደሚጠብቀው ገመተ። ሆኖም ያን ወጪውን ነጋዴው ባሏ በሞተባትና እርሷ ራሷ 1 ዓመት ሙሉ ከዛሬ ነገ ትሞታለች ተብላ ለምትጠበቀው በትራኪና ስርዓተ ቀብር እንደሚመልሰው ተስፋ አደረገ። ዳሩ ግን የትራኪና መኖሪያ ራቅ በማለቱ ምንም እንኳ ወራሾቿ ቀደም ሲል ቃል ቢገቡለትም እርሱን ከመጥራት ይልቅ በአቅራቢያቸው ከሚገኝ ሌላ ሰው ጋር እንዳይዋዋሉ ሰጋ። በሩ በድንገት 3 ጊዜ ስለተቆረቆረ ከሐሳቡ ባነነና ማን ነው ሲል ጮኸ። በሩ ተከፈተ። የጀርመን ተወላጅ የሆነ አንድ ሰው ጎራ ብሎ ደስታ በተሞላበት መንፈስ ወደ ቀብር ስርዓት አስፈጻሚው ተጠጋ። ሲሰሙት በሚያስቅ የተሰባበረ ሩሲያዊኛ ይቅርታ አድርጉልኝ ውድ ጎረቤቴ፣ ይቅርታ ያድርጉልኝ ስራውን አቋርጬ እንደሆነ ሳላድር ልተዋወቆት ፈልጌ ነው የመጣሁት። ጫማ ሰፊ ነኝ። ጎሲቭ ሹልቱዝ እባላለሁ። የምኖረውም በመስኮቶ በኩል በምትታየውና ከመንገድ ባሻገር በምትገኘው በዚያች ጎጆ ውስጥ ነው። ነገ 25ኛውን የጋብቻዬን ኢዮቤልዩ ስለማከብር ከልጆቹ ጋር መጥተው ምሳ እንዲጋበዙልኝ ጠርቼዎታለሁ አለው። አሪያን ጥሪውን በአክብሮት ተቀበለ። የቀብር ስርዓት አስፈጻሚው ጫማ ሰፊውን እንዲቀመጥና ሻይ አብሮት እንዲጠጣ ጋበዘው።
ጎስቢ ሹልቱዝ በጠባዩ ግልጽ ሰው ስለነበር ልባዊ ጭውውት ጀመረ። ስራ እንዴት ነው በማለት ጠየቀው ሹልቱዝን። አይሄሄ አለ ሹልቱዝ። የኛው ገበያ እንደነገሩ ነው፣ ቢሆንም ይመስገነው። በእርግጥ የኔ ሸቀጥ እንዳንተው ቶሎ ቶሎ አይነሳም። በህይወት ያለ ሰው ያለ ጫማ ሊሄድ ይችላል፣ የሞተው ሰው ግን ያለ ሬሳ ሳጥን አይሆንለትም አለው። አርያንም በነገሩ በመስማማት እሱስ እውነት ነው አለው። እንዳልከው በህይወት ያለ ሰው ጫማ የሚገዛበት ገንዘብ ካጣ ባዶ እግሩን መሄድ ይችላል። አንተ ዘንድ የሚያመጣው ጉዳይ አይኖረውም ማለት ነው። ግን የሞተ ሰው ለማኝ እንኳን ቢሆን የሬሳ ሳጥን ያስፈልገዋል። ጭውውታቸው በዚያ አኳኋን ለጥቂት ጊዜ ቀጠለ። ከዚያም ጫማ ሰፊው ተነስቶ የቀብር ስርዓት አስፈጻሚው እንዳይቀርበት አደራ ካለው በኋላ ተሰናብቶት ወጣ። በማግስቱ ልክ ከቀኑ 6 ሰዓት ሲሆን የቀብር ስርዓት አስፈጻሚውና ሴት ልጆቹ ከአዲስ ቤታቸው ቅጥረ ግቢ ወጥተው ወደ ጎረቤታቸው ዘንድ አመሩ። አርያን ፕሮኮሮቭ የለበሰውን ልዩ አይነት የባህል ልብስ ለመግለጽ አልሞክርም። ሆኖም ሁለቱ ልጆቹ ለክት ያስቀመጧቸውን ቢጫ ባርኔጣዎችና ቀያይ ነጠላ ጫማዎች ማድረጋቸውን ብጠቅስ ነገሬን እንዳጓተትኩ አይቆጠርብኝ። የጫማ ሰፊው ጎጆ በእንግዳ ጢም ብላለች። አብዛኞቹም ከሚስቶቻቸውና ከስራ ባልደረቦቻቸው ጋር የመጡ የጀርመን ሙያተኞች ናቸው። በግብዣው ላይ የተገኘው ሩሲያዊ ዮርኮ የሚባለው ፖሊስ ብቻ ሲሆን ምንም እንኳን ማዕረጉ ዝቅተኛ ቢሆንም ጋባዡ ያቆላምጠው ነበር። ዮርኮ እንደ ከተማዋ ፖስታ አዳይ ላለፉት 25 ዓመታት በታማኝነት ያገለገለ ሰው ነው። እንደ አውሮፓውያን አቆጣጠር በ1812 ጠላት ያስነሳው የእሳት ቃጠሎ ጥንታዊቷን ከተማቸውን ሲያወድም የዮርኮን ባለቢጫ ቀለም የዘብ ቤት አብራ አመድ ሆና ነበር። ነገር ግን ጠላት እንደተባረረ ወዲያውኑ ግራጫ ቀለም የተቀባችና በምሰሶዎች ያጌጠች ሌላ የዘብ ቤት በምትክ ተሰራለት። ዮርኮ መሳሪያውን አንግቦ በዙሪያዋ ወደ ላይና ወደ ታች መንጎራደዱን እንደገና ቀጥሏል። በኔክስቲኪ መግቢያ ላይ የሚኖሩትን አብዛኞቹን ጀርመኖች ያውቃቸዋል። እንዲያውም አንዳንዶቹ እሑድ ለጥበቃ አብረውት ከዘብ ቤቱ ያድራሉ። አርያንም ዮርኮ ለክፉ ቀን ይሆነኛል በማለት ፈጥኖ ተዋወቀውና እንግዶቹ ለማዕድ ሲቀርቡ ጎኑ ለጎን ተቀመጡ። ባልና ሚስቱ እነ ሹልትዝ እንዲሁም የ17 ዓመት ሴት ልጃቸው ሉትኪን የቀረበላቸውን ከእንግዶቹ ጋር ሆነው እየቀማመሱ አንዳንዴም ቁጭ ብድግ እያሉ በማሳለፍ ወጥ ቤቱን በመርዳት ላይ ናቸው። ቢራው ይወርዳል። ዮርኮ ለ4 ሰዎች የሚሆን ምግብ ጨረሰ። አርያንም አልሰነፈም። ሴት ልጆቹ ጠባያቸውን አሳምሮ ተቀምጠዋል። የጋባዦቹና የተጋባዦቹ ጭውውት እየደራ ሄደ። ጋባዡ ሰውዬ ለአንድ አፍታ እንዲያዳምጡት በመጠየቅ የሻምፓኝ ጠርሙስ ቡሽ ከፍቶና ድምፁን ከፍ አድርጎ በሩሲያዊኛ ለውዲቷ ባለቤቴ ለሉዊዚ መልካም ጤንነት አለ። ሻምፓኙ ተንሿሿ። ጋባዡም ለጋ ውበት የተላበሰውን የአረጋዊት ባለቤቱን ጉንጭ ሳም አደረገ። ተጋባዦቹም ለተወዳጅቱ ለሉዊዚ ጤንነት ያላቸውን መልካም ምኞት በጎላ ድምፅ እየገለጹ መጠጣቸውን ጨለጡ። ጋባዡም ሌላ ጠርሙስ እየከፈተ ለተወዳጆቹ እንግዶቼ ጤንነት ሲል እንግዶቹ መለኪያቸውን እያጋቡ ምስጋናቸውን ገለጹ። ከዚህ በኋላ ጽዋ ማንሳቱ በድምቀትና በፍጥነት ቀጠለ። ለእያንዳንዱ ተጋባዥ ጤንነት ተጠጣ። ለሞስኮ ከተማና 12 ለሚሆኑ የጀርመን ትናንሽ ከተሞች ጽዋቸውን አነሱ። ከዚያም በጥቅሉ ለተግባረ ዕድ ሙያና ለእያንዳንዱ ሙያ በተናጠል እንዲሁም ለሙያተኞቹና ረዳቶቻቸው ጽዋቸውን አጠነፈፉ። አርያን ጠንቀቅ ብሎ ሲጠጣ ቆየ። በኋላ ግን ለብ ስላለው ጽዋውን አንስቶ አንድ አደናጋሪ ሐሳብ ሰነዘረ። ከዚያም ከተጋባዦቹ መካከል ሰውነቱ ደለል ያለ ዳቦ ጋጋሪ ለአሰሪዎቻችን መልካም ጤንነት ሲል በተጋነነ ስሜት ተናገረ። ቀደም ሲል እንዳደረጉት ሁሉ በአንድነትና በደስታ ጽዋቸውን አነሱለት። ተጋባዦቹ እርስ በእርሳቸው እጅ መነሳሳት ጀመሩ። ልብስ ሰፊው ጫማ ሰፊውን እጅ ነሳ። ጫማ ሰፊው ልብስ ሰፊውን እጅ ነሳ። ዳቦ ጋጋሪው ሁለቱንም እጅ ነሳ። መላው ተጋባዥ ደግሞ ዳቦ ጋጋሪውን እንዲህ ያለ ቀጠለ። በዚህ የሰላምታ ልውውጥ መሃል ዮርኮ ወደ ቀብር ስርዓት አስፈጻሚው ዞር ብሎ ጎላ ባለ ድምፅ በል እንጂ ጎረቤቴ አንተም ለሙታኖች ጤንነት ጽዋን አንሳ አለው። በዚህ ጊዜ ሁሉም ከጣራ በላይ ሳቁ።
የቀብር ስርዓት አስፈጻሚው ግን ስለተቀየመ ፊቱን አጨማተረ። ይህን ልብ ያለ አልነበረም። እንግዶቹም መጠጡን መኮምኮም ቀጠሉ። ከገበታ ሲነሱም የጸሎት ደውል ተሰማ። እንግዶቹ አምሽተውና አብዛኛዎቹም ሞቅ ብሏቸው ወደየቤታቸው ሄዱ። ዮርኮ በጣም ሰክሮ ስለነበር ግድንግዱ ዳቦ ጋጋሪና ፊቱ ፍም የመሰለ አንድ መጽሐፍ ጠራዥ ደግ መስራት ለራስ ነው በማለት ፖሊሱን በብብቱ አንጠልጥለው ከዘብ ቤቱ አደረሱት። የቀብር ስርዓት አስፈጻሚውም ቆሽቶ አሮና ጥንብዝ ብሎ እቤቱ ገባ። ለብቻውም ድምፁን ከፍ አድርጎ እንዲያው ለመሆኑ የኔ ስራ ከሌሎች በምን ያንሳል? የቀብር ስርዓት አስፈጻሚ ነፍሰ ገዳይ አይደለም እንዴ? ሰዎችን የሚያስቃቸው ከቶ ምን ይሆነ እንዴ? የማንም መሳለቅ ያሉን የቤት ምረቃ ግብዣ ላደርግላችሁ አስቤ ነበር። በአፍንጫ ይውጣ፣ ፈጽሞ አላደርገው። የማገለግላችሁን እነዚያን ሙታን ብጋብዝ ይሻለኛል በማለት ምሬቱን ገለጸ። አረ ምን ነው የኔ ጌታ አለች ቦት ጫማዋን በማውለቅ ላይ ነበረች ገረዱ። ምን እንደተናገሩ አውቀዋል? አረ በስመ አብ ብለው ያማቱ ሙታንን ለቤት ምረቃ ሊጋብዙ እጅግ የሚዘገንን ነው። እግዚአብሔር ምስክሬ ነው፣ እጋብዛችኋል በማለት ቀጠለ አርያን። ያውም ነገ ነዋ። አንቺም ልጆችም ነገ ማታ ግብዣው ላይ እንድትገኙ ያለኝን ሁሉ ትቋደሳላችሁ። ይህን እንደተናገረ አልጋ ውስጥ ገብቶ ወዲያው ያንኮራፋ ጀመር። አርያን ሲቀሰቀስ ውጪው ገና ጨለማ ነበር። የሟቹ ነጋዴ ሚስት ትሪዮኪና ሌሊቱን ሞታ አድራ ኖሮ ከአሽከሮቹ አንዱ መርዶ ለአርያን ለመንገር በፈረስ ጋልቦ ከቻለ። የቀብር ስርዓት አስፈጻሚው ለሰውየው የአረቄ መጠጫ የሚሆን 10 ኮፒክ ሸጎጠለትና በጥድፊያ ለባብሶ በሰረገላ ወደ ሟቿ ወደ ትሪዮኪና ሰፈር ገሰገሰ። በሟቿ ቤት ደጃፍ ላይ ፖሊሶች ቆመዋል። ነጋዴዎችም ጥንብ እንዳያሞራ ዙሪያቸውን ያንዣብባሉ። ሬሳው በአንድ ጠረጴዛ ላይ ተዘርግቷል። መልኳ ሰም ይመስላል። ሆኖም ገና ስላልፈረሰ ቅርጹ አልተበላሸም። ዘመድ አዝማድ፣ ጎረቤቶችና የቤት አሽከሮች በዙሪያዋ ተሰባስበዋል። መስኮቶች በሙሉ ተከፋፍተዋል። ሻማዎች በርተዋል። ቀሳውስቱም ጸሎተ ፍትሐት እያደረሱ ነበር። አርያን ዘመናዊ ጥቁር ኮት ወደ ለበሰውና የሟቿ የወንድም ልጅ ወደ ሆነው ወጣት ነጋዴ ቀረብ ብሎ የሬሳ ሳጥን፣ ሻማና ሌላም የሥርዓተ ቀብር ዕቃ ሁሉ በቶሎ እንደሚያቀርብ አሳወቀው። ወጣቱ ወራጅ ሳይሆን አይቀርም። በሐሳብ ተውጦ ስለነበር ከአንገት በላይ አመስግኖት በዋጋው እንደማይከራከርና ማንኛውንም ነገር ለእርሱ በእምነት እንደሚተው ገለጸለት። ልማድ ሆኖበታልና የቀብር ስርዓት አስፈጻሚው ከዋጋ በላይ አንድ ኮፒክ እንኳን እንደማይጠይቅ ቃል ገብቶለት ዝግጅቱን ለማጠናቀቅ ወደ ቤቱ በሰረገላ ተመለሰ። ቀኑን ሙሉ ከቤቱ ወደ ለቅሶ ቤት ሲመላለስ ዋለ። ወደ ማታ ገደማ ሁሉም ነገር መልክ ያዘ። ሰረገላ ነጁን አሰናብቶ ወደ ቤቱ በእግሩ ጉዞውን ቀጠለ። ጨረቃ ደምቃ የወጣችበት ሌሊት ነበር። የቀብር ስርዓት አስፈጻሚ ሰፈሩ በደህና ደረሰ። ከቤቱ አቅራቢያ የሚገኝ አንድ ቤተ ክርስቲያን አለፍ ሲል ዮርኮ አስቁሞት እርሱ መሆኑን እንዳረጋገጠ በሰላም ደር ብሎ ታሳለፈው። በጣም መሽቷል። የቀብር ስርዓት አስፈጻሚው ወደ ቤቱ ሲቃረብ በድንገት አንድ ሰው የአጥር ግቢውን በር ከፍቶ ጥልቅ ካለ በኋላ ወዲያው ሲሰወር ያየ መሰለው። ማን ሊሆን ይችላል አለ አርያን በሐሳቡ። ማን ይሆን የሚፈልገኝ? ሰርሳሪ ይሆን? ምናልባት የኔን ምስኪን ቅላቂሎች በሌሊት ከሚጎበኛቸው ጎረምሶች አንዱ ይሆን? እንዲያውም ለእርዳታ እንዲደርስለት ወዳጁን ዮርኮ ሊጠራው ቃቶት ነበር። ወዲያውም ደግሞ አንድ ሌላ ሰው ከአጥር ግቢው በር ደርሶ ሊገባ ሲል አርያን ሲጣደፍ በማየቱ ቆም አለና ለሰላምታ ያህል ባርኔጣውን ከራሱ ላይ አነሳ። ጥድፊያ ላይ ስለነበር አጥርቶ ሊያየው ባይችልም ሰውየውን የሚያውቀው መሰለው። ሊጠይቁኝ የመጡ መሰለኝ፣ ጎራ በሏ አለው አርያን ትንፋሹ ቁርጥ ቁርጥ እያለበት። ወዳጄ ሆይ ስለ መስተንግዶ ብዙም አይጨነቁ፣ እርስዎ ቀድሞ ይግቡና ለእንግዶቹ መንገዱን ይምሯቸው አለ እንግዳው ሰውዬ በሰለለ ድምፅ። አርያን በጣም ቸኩሎ ስለነበር ጊዜ አላጠፋም። ሰውየው እየተከተለው አጥር ግቢውን አቋርጦ ደረጃውን በመውጣት ወደ በሩ አመራ። አርያን በቤቱም ውስጥ ሰዎች የሚተራመሱ መሰለው። ምንድነው ነገሩ አለ ለመግባት እየተጣደፈ። ከዚያም ጉልበቱ ከዳው። ቤቱ ሬሳ በሬሳ ሆኗል። በመስኮት በኩል የገባው የጨረቃ ብርሃን የሬሳዎቹን
የገረጡና የጠወለጉ ፊቶች፣ የተከፈቱ አፎች፣ የፈዘዙና በከፊል የተዘጉ አይኖች፣ የተመዘዙ የአፍንጫ ጫፎች ወለል አድርጎ ያሳያል። አርያን የቀብር ስርዓታቸውን በመፈጸም የሸኛቸው ሰዎች መሆናቸውን ለይቶ ባወቀ ጊዜ ክፉኛ ደነገጠ። ተከትሎት የገባውም ያ ቀደም ሲል የተወሳው ዶፍ ይወርድ በነበረበት ቀን የተቀበረው ጀነራል መሆኑን አስታወሰ። ወንዶቹም ሴቶቹም በሙሉ በቀብር አስፈጻሚው ዙሪያ ተሰብስቦ እጅ በመንሳት ሰላምታ አቀረቡለት። አንድ በቅርብ ቀን ሞቶ በነፃ የተቀበረ መናጢ ድሃ ብቻ በተሸከመው ቡትቶ ያፈረ ይመስል ከአንድ ጥግ ራቅ ብሎ ተሸማቆ ቆሟል። ከእርሱ በስተቀር ሁሉም ሽክ ብለዋል። ሴቶቹ ባለጥብጣብ ባርኔጣ ደፍተዋል። ሹማምንቱ ጢማቸውን ባይላጩም በማዕረግ ልብሶቻቸው አሸብርቀዋል። ነጋዴዎቹም በክት ልብሶቻቸው አምረዋል። ሰማ ፕሮኮሮቭ አለው ጀነራሉ። ሁላችንም ከሙታን ዓለም የመጣነው ጥሪን ለማክበር ስንል ነው። ያልመጡት እምብዛም ተስፋ የሌላቸው ጨርሶ የበሰበሱትና ስጋቸው ተላቆ በአጽማቸው ብቻ የቀሩት ናቸው። ከእነዚህ አጽሞች መካከል ግን አንዱ ላይ ጽኑ ፍላጎት ስላለው ለመምጣት አላንገራገረም በማለት በእንግዶቹ ስም ንግግር አደረገ። ወዲያው አንድ ትንሽ አጽም በሰዎቹ መሃል እየተሽለኮለከ አርያን ፊት ከቸች አለ። ስጋ አልባ ፊቱ አርያንን በፍቅር ስሜት ትክ ብሎ አየው። በአጽሙ ላይ ደማቅ አረንጓዴና ቢጫ ቀለም ያላቸው ትልታዮችና እንዲሁም አንድ የነተበ የሐር ራፊ አጠና ላይ የተንጠለጠሉ ይመስላሉ። ረጅም ቦት ጫማ ውስጥ የቆሙት ቅልጥሞቹ መጋጠሚያዎች ልክ ባዶ ሙቀጫ ውስጥ እንደሚያርፍ ዘነዘና ይንቋቋሉ። አታስታውሰኝም እንዴ ፕሮኮሮቭ? አለው አጽሙ። የክብር ዘበኛ የ50 አለቃ የነበርኩ ፓይት ፕሮቶሮቪች ክሩስኪን መሆኔን አታስታውስም? ከነ ምልክቱ በ1799 የመጀመሪያውን የሬሳ ሳጥንን የጥር ነው በማለት አታለ ሸጥክልኝ ትዝ አይልም? ብሎ አጽሙ አቅፎት ሊስሞ ስጋ አልባ እጆቹን ቢዘረጋበት አርያን አንባርቆበት ባለ በሌላ ኃይሉ ገፈተረው። ፋይተር ተንገዳግዶ ከመሬት ላይ ተዘረረና ወዲያውኑ ውልቅልቁ ወጥቶ የአጽም ክምር ሆነ። በዙሪያው የነበሩት ሙታን በሙሉ በቁጣ ጉረመረሙ። የጓደኛቸው ክብር በመነካቱ ሁሉም ለመበቀል የዛቻና የስድብ ማት እያወረዱ አርያንን ለመቀራመት አሰፈሰፉ። ምስኪኑ ጋባዥ ጩኸታቸው ስላደነቆረውና ባደረሱበት የበትር ውርጅብኝ ስለዛለ ህሊናውን ስቶ በሟቹ የክብር ዘብ 50 አለቃ አጽም ላይ ወደቀ። ሌሊቱ አክትሞ የፀሐይዋ ውጋገን የቀብር ስርዓት አስፈጻሚ የተኛበትን አልጋ ወለል አድርጎ ያሳያል። አይኑን ሲገልጥ ገረዱ በጣደችው ጀበና ስር ያለውን እሳት ስትቆሰቁስ አየ። አርያን ባለፈው ምሽት የተፈጸመውን ድርጊት በፍርሃት አስታወሰ። ትሪዮኪና፣ ጀነራሉና 50 አለቃ ኩሪሊኪን በአይነ ህሊናው ይመላለሱበት ጀመር። ገረዲቱ አስቀድማ ስለ ምሽቱ ሁካታ እንድትነግረው በዝምታ ተጠባበቃት። ማታ እኮ በጣም አምሽቶ ነው የተኙት ጌታ አንድሪያስ አለችው ስኪኒያ ልብሱን እያቀበለችው። ልብስ ሰፊው ጎረቤታችን ሊጠይቆት መጥቶ ነበር። ዮርኮ የፖሊሱ ተቆጣጣሪም የልደት ቀኑ መሆኑን ሊነግረው ብቅ ብሎ ነበር። እርስዎ ግን በእንቅልፍ ተውጠው ስለነበር ልንቀሰቅሱት አልፈለግንም። ለመሆኑ ከሟቿ ትሪዮኪና ቤት የመጣ ሰው ኖሯል? ከትሪዮኪና ቤት ምን ሊፈጠር? ሞተች እንዴ? ምን አይነቷን ክፍ ነሽ በይ። ለሥርዓተ ቀብሯ ዝግጅት ትላንት ስትረጅኝ አልነበረም? ጌታዬ አበዱ እንዴ? ወይስ የትላንቱ የዞረ ድምር ገና አልለቀቁትም? ትናንት አንዳችም ቀብር አልነበረም። ትናንት ቀኑን ሙሉ ሲፈነጥዙ አምሽተው አልጋው ላይ ወደቁ። እስካሁን ድረስም እንቅልፍ ድብና አድርጎ ወስዶት ነበር። የቅዳሴ ደውልም አቁሟል። እንደዚያ ነው እንዴ ነገሩ? አለ በእፎይታ ስሜት። ታዲያስ ነውና በማለት መለሰችለት ገረዲቱ። እንደዚያ ከሆነስ ሻዩን በቶሎ አርሽና ልጆቹን ጥሪልኝ